አዲስ የገባችሁ እንደሚባለው ሰብስክራይብ አድርጉ። ለብዙ ሰዎች እንዲተላለፍ የሚያስፈልገው ነገር አድርጉ። ቢያንስ 7000 ሰው ያየው ከሆነ 7000 ሰው ላይክ ቢያደርግ ዩቲዩብ ራሱ ወደ ብዙ ሰዎች ያሻግረዋል። ስለዚህ እዚህ አየር ላይ ያላችሁ በሙሉ አሁኑ ንኩት። ሰነፎች ሁለት አይነት ናቸው። አንደኛ መጾም፣ መጸለይ፣ መስገድ፣ መንፈሳዊ ህይወት መኖር፣ በቃ ደስ የሚል መንፈሳዊ ህይወት መኖር እየፈለጉና እየቻሉ ትምህርቱን እየተማሩት አለማድረግ የጸሎት ሰዓታቸው እንደሆነ እያወቁ ቴሌቪዥን ላይ ኳስ ማየት፣ ፊልም ማየት፣ ለመነሳት መቸገር። በቃ ይሄ እናንተ ሰነፎች ያለው እነዚህ ነው። ጥበብን በልባችሁ ያዙ ይላል። አንደኞቹ ሰነፎች እነዚህ ናቸው። ሁለተኛ ሰነፍ የተባሉት ደግሞ እነሱ ራሳቸው ነቅተው ሰውን ማንቃት ያቃታቸው ነቅተዋል። እየጾሙ እየጸለዩ እየሰገዱ ነው፣ ጥሩ ናቸው ያሉት፣ ግን ሰው ማዳን አይችሉም። በምን የሆነ ደስ ማይል ባህሪ ያለባቸው ትንሽ የምቀኝነት ማለት ነው። ትንሽ የምቀኝነት ክፋት አለች። ክፋት ባይሆንም ስንፍና ነው። ክፋት እንኳን ማለት ትንሽ ከብዳል። ግን ይሄ እንዴት ነው አለ አይደለም ጿሚ ጸላይ ሰጋጅ እኔ ብቻ ሆኜ ልታይ አይነት ነገር አብሮ መጥቶ ከኛ ጋር ሲሰግድ እናንተ የዛሬ 10 ዓመት መንፈሳዊ ከነበራችሁ የዛሬ 2 ዓመት የመጣችሁ ልጅ ከጎናችሁ ሆና አብራ ውዳሴ ማርያም ስትጸልይ ሁልጊዜ 10 ዓመት ስለነበራችሁ እናንተ ሁሌ አስተማሪ መሆን ለመፈለግ መሞከር። የዛሬ 2 ዓመት የመጣችሁ ልጅ እናንተን እንደዚህ እኮ አይደረግም ስትላችሁ ምን ለማለት ፈልገሽ ነው? ታስተምሪኝ ነው አይደል? እና እናንተ ሰነፎች ጥበብን በልባችሁ ያዙ ነው የሚለው። በምናችሁ ያዙ? በልባችሁ ነው። እዚህ የምታስረው ነገር በማ አይደለም፣ ወይም እዚህ ለምትስበው አይደለም፣ አብሾም አይደለም። ጥበብ እሱ አይደለም። አጋንንትን መዋረስም አይደለም። ጥበብ በልባችሁ ያዙ ነው የሚለው። ምንድነው በልብ የሚያዘው ጥበብ? እስቲ ንገሩኝ በእናታችሁ። መጽሐፍ ቅዱስ የሚለን ጥበብ የትኛውን ጥበብ ነው? በልብ የሚያዝ ጥበብ ምንድነው? የመጀመሪያው ጥበብ ሁሌ የምናገረው ዝም ብሎ ምን መሆን? እስቲ በሉት፣ ጻፉት ከኔ ጋር እንደሆናችሁ እንዳውቀው። ጥበብን በልባችሁ ያዙ። ኧረ አይደለም፣ ስንፍና ሞኝ መሆን፣ የዋህ መሆን አይደል? እያወቃችሁ ክርስቶስ መምሰል፣ የዋህነት፣ መፍራት፣ እግዚአብሔርን መፍራት። ግን የመጀመሪያው የዋህነት፣ ቅንነት፣ ትህትና። ይሄ በነገራችን የጥበብ የመጀመሪያው በሩ ይሄ ነው። በፍጹም በዚህ በር ካልገባችሁ ጥበብን አታገኟትም። መጨረሻ ላይ የምታገኙት ፍቅርን ነው። መጀመሪያ ላይም ደግሞ እሱን ካላዘላችሁ አትሄዱም። ዝም ብላችሁ ስትሄዱ ተመሳሳይ የሆነ ከለር ሊያጋጥማችሁ ይችላል። እሱ ፍቅር ነው። እና ጥበብን በልባችሁ ያዙ ሲል እቺ ምድር የምናልፋት በየዋህነት ነው፣ በጥበብ ነው፣ ይሄ ቅን በመሆን ነው፣ ለገዢዎቻችሁ ታዘዙ በሚለው በኩል ነው። ብልጣብልነት አይሰራም። ክርስቶስ ብልጣብልጥ ሆኖ በፍጹም አላለፈም። እና ሐዋርያትም ሲሰይፏቸው ተሰይፈው ካዱ ሲባሉ አንክድም ብለው ብልሃት አንክድም ማለት ነው። ከዛ ደግሞ ቅዱስ ጳውሎስ የሐዋርያት ሥራ ምዕራፍ 25 24 እነዚህ አካባቢ ላይ በመርከብ ጭነውት ይዘው ሲሄዱ መርከበኞቹ ሊሰብካቸው ነው። እጅ እኮ በሰንሰለት ታስሯል እኮ ጌታን ልስበካችሁ፣ ጌታን ላስተምራችሁ እያለ ታስሮ ይሰብካቸው ነበር። መርከበኞቹን፣ ወታደሮች፣ ካፒቴኖቹን፣ የሀገር መሪዎቹን በሙሉ በሄደበት እጁ ታስሮ መርከቧ በማዕበል ተናውጣ ፍርስርስ ብላ እንደምንም ብሎ ቅዱስ ጳውሎስ የመርከቧን ግንድ ይዞ ከባህር ዳር ላይ ተረፈ እና አሁንም ግን እንደታሰረ ነው፣ አላመለጠም። ለምን? በምድር ላይ መታሰር ምንም ማለት አይደለም ለነሱ፣ እንደ ጸጋ ነው የሚቆጥሩት። ከዛ እባብ መታ ነደፈችው። ነዝር እባብ፣ በጣም አደገኛ እባብ መታ ነደፈችው ጣቱን። ወይኔ በቃ ሞተ ብለው ሁሉም በጣም ሲያዝኑ እባቧ እንደዚህ አድርጎ አራገፋትና ስብከቱን ቀጠለ። ምንም አልሞተም። ከዛ የተለየ ኃይል እንዳለው አወቁ ይላል። አያችሁ፣ በቅንነትና በየዋህነት ዝም ብሎ ስለሚያስተምር ኃይል አለ። የምን ያው ኃይል ያው ቅድም ያልኳችሁ የብርሃን ጠል ነው የሚከተላችሁ እንዳለው ቅዱስ መጽሐፍ ማለት ነው። የብርሃን ጠል ነው። ኢሳይያስ ጠል ይከተላችኋል እሱም ብርሃን ነው ይላል አይደል? ስለዚህ በልባችሁም ጥበብን ያዙ ነው የሚለው። ጥበብ የተባለው ቅንነት ነው። ዝም ብሎ ቅን መሆን። ተንኮለኛ መሆን እኮ ይቻላል።
ኃይለኛ ግፈኛ እኔ አሁን በጣም ለሚያውቅ ያራዳ ልጅ ነኝ ግን ሆን ብዬ ነው በቃ ማለት ያ የሾላ ልጅ የመገናኛ ልጅ ማለት ቀላል አይደለም አይደል ታጋላችሁ የመገናኛ ልጆች የ24 ልጆች አይደል የለሙቴ ልጆች ግን እንዲሁ ዝም ብሎ ለቃሉ መንበርከክን የመሰለ ነገር የለም ለምን አያዋጣም በልጣ ብልጥነት አያዋጣም አራዳ የነበሩት በሙሉ ታርደዋል የሉም ኑሮ ህይወት ጊዜ ስደት አርዷቸዋል አራድነት መጨረሻው ይሄ ነው እና መጽሐፈ ምሳሌ 27 23 ላይ ያለውን ጠቅሼ ልጨርስ የበጎችህን መልክ አስተውለህ እወቅ ንቁ ማለት ይሄ ነው የበጎችህን መልክ ማናቸው በጎች እንመጣበታለን ሁለት አይነት በጎች አሉ የበጎችህን መልክ አስተውለህ እወቅ በከብቶችህ ላይ ልብህን አኑር ምንድነህ ማለት ነው አንተ ወይ ምንድነሽ ማለት ነው እረኛ ምሳሌ 27 23 በበጎችህ ላይ የበጎችህን መልክ አስተውል ማን እወቅ በጎች የተባሉት ማን ናቸው መጀመሪያ በግ የተባለው እኛ ውስጥ ያለው ነገር ነው ከኛ ውጭ ያለው ነገር ሁለተኛ ነገር ነው እሺ መጀመሪያ በግ የተባለው በእኔ ውስጥ ይሄ የስጋ ስራ የሚለው ተቃራኒ ገላትያ 5 ላይ ያለው ማለት የመንፈስ ስራ የተባለው ነው የዋህነት በጎነት ቸርነት ቅንነት የሚባሉት ፍቅር ተስፋ ማድረግ የሚባሉት በጎች ናቸው ምን ውስጥ ልብ ውስጥ የተሰማሩ ልብ ውስጥ ምን አለ ትልቅ የለምለም መስክ አለ እረኛው ማነው ክርስቶስ ነው ቃሉ ነው በልብ ያስቀመጠው መዝገቡ ነው በለመለመ መስክ ያሳድረኛል በረፍት ዘንድ ይመራኛል ነፍሴን ስለስሙ መዝሙር 22 ላይ አይደል እና እያንዳንዷን በውስጣችን ያለችዋን መልካም ነገር በለመለመ መስክ ላይ ምናሰማራ ከሆነ በጎቻችን የሚበሉት ግጦሽ የሚበሉት አረንጓዴ ነገር ለምለም ነገር ነው የሚሆነው ማን ነው የአረንጓዴ ነገር የለመለመ መስክ የተባለ የጌታ ቃል ነው ህይወት የተባለው ስጋው ደሙ ነው ግን የዋህነት ቅንነት በጎነት ቸርነት ኖሮ ግን መንፈሳዊ ህይወት ከሌለ ዓለማዊ የሆነ ህይወት ነው እሱም አንድ ቀን ጨካኝ መሆን አለ በነጋችን ጨዋ የሚባሉ ዓለማዊ ሰዎች አሉ ከቤት ወጥተው የማያውቁ ግን መጽሐፍ ቅዱስ የማያውቁ መንፈስ ቅዱስ ያልጎበኛቸው ቢጎበኛቸውም ለክርስቲያን ቢሆኑም ግን አንድ ቀን ሊጠፉ የተዘጋጁ ማለት ነው ልጄ እኮ ጨዋ ነች ከቤት ወጥታ አታውቅም እሷ ቴሌቪዥን ነው የምታየው ላፕቶፕ ነው የምታየው ቤት ውስጥ መጽሐፍ ነው የምታነበው ይላሉ እና ቤት ውስጥ ናቸው ጨዋዎች ናቸው ግን ቤተ ክርስቲያን መጥተው አያውቁም እነዚህ ለተሰበኩት ቃላት ልባቸው ያዘነብላል ለኃጢያቱም ለጽድቁም ማለት ነው እና ምናልባትም ጨዋ ላይሆኑ ይችላሉ እነዚህ ሰዎች ዓለማዊ ጨዋነት የሚባለው ይሄ ነው ስለዚህ በለመለመው መስክ ላይ ማሳረፍ ማለት መንፈሳዊ ህይወት ኖሮ በጎቻችንን ይሄ ቅንነት የዋህነት በጎነት ቸርነት የሚባለው ስብዕናችንን ወደ ክርስቶስ ቃል ማስጠጋት ከዛስ መንፈሳዊ የሆነ የዋህነት መንፈሳዊ የሆነ በጎነት ቸርነት ሲሆን በለመለመው መስክ ላይ የተሰማሩ ስለሆኑ የበሉት ምን እንደሆነ ይታወቃል በቃ ሰው ፊትም የምናሳየው ያንን ነው ከሲታዎችንን በስጋ በቃላትና በመንፈሳዊ ህይወት ግን የደለቡ በጎቻችንን ለሰዎች መመገብ እንችላለን በውስጣችን የደለቡ በጎች አሉ ምን መግባቸው መቼም ቢሆን ስጋቸውን ቦጭቀን ስናበላ ማያልቅ ስጋ ያላቸው ቅንነት አያልቅም በጎነት አያልቅም ቸርነት አያልቅም ሁሌ ከእናንተ ጋር ነው የሚወስድባችሁ የለም የሚያሳጣኝ የለም ያልኩ ይሄን ነው የሚመካ በእግዚአብሔር ይመካ ስለዚህ የበጎችህን መልክ አስተውል ይላል እነዚህ በጎች የመጀመሪያዎች ሁለተኛ በግ የሚባሉት ማን ናቸው ልጆቻችሁ ሊሆን ይችላሉ ወይም ደግሞ መምህራን ኮሩ ደግሞ ያስተማሯቸው የሚያስተምሯቸው ተማሪዎቻቸው ሊሆን ይችላሉ ስለዚህ ምን አለ የበጎችህን መልክ አስተውል ምንድነው መልካቸው መልክ ሲባል ይሄንን ነው አይደለም መልክ ማለት መገለጫ መታያ ማለት ነው ምንድነው ለሰው የምታሳየው ማተብ አድርገሃል ነጠላ ለብሰሃል ከዛ ንግግሮች ምን ይመስላሉ ሬት ነው የሚለው ከዛስ ገንዘብ ላይ ሲገባ ቁም ነገር ላይ ሲገባ ማንነትህ ሲታይ እንዴት ነው ህይወትሽ በስልክ ስታወሩ ጥሩ ናችሁ በአካል ስትገናኙ እንዴት ናችሁ በደብዳቤ በጣም ትነፋፈቃላችሁ በአካል ስትገናኙ ትሰለቻቻላችሁ ክርስትና እስከሄድ ድረስ ነው እስክትገናኙ ድረስ ነው ስትገናኙ በአፍንጫ ይወጣ ነው ክርስትና ገንዘብ እስካለ እስከሚወድሽ ድረስ እስከምትወድህ ድረስ ነገሮች ሰላም መስሎ የሚታዩት ምቾት ኮምፈርት ዞናችሁ እስከተከበረ ድረስ ብቻ ነው ልክ ገንዘብ ሲጠፋ ሚስትህን ወይም ባልሽን የምትከጂ ከሆነ ገንዘቡ ከሌለ ረሃብ ጥም ሲመጣ በችግር ሰዓት መነጫነጭ ምናምን የሚመጣ ከሆነ የበግ መልክ ማለት ይሄ ነው
ማለት የበግህን መልክ አስተውለህ እየው የሚባለው ይሄን ነው። ምን ይመስላል መልኩ? ገጽታው ምን ይመስላል? በግህ ቀንዱ ተሰብሯል? መልኩን ይወስቲ የማን ነው? አንተን ቀለም ያረከበት በጎች ሲሸጡ አይታችኋል? ቀለም ምልክት ይደረግባቸዋል። አንዱ እረኛ አረንጓዴ ቀለም ከቀባቸው አንዱ እረኛ ደግሞ ቀይ ቀለም ሊቀባቸው ይችላል ለመሸጥ እንኳን። አላያችሁም? ዓመት በዓል ጊዜ በግ ልትገዙ ስትወጡ እና የበግህን መልክ ይኸው አንተን የቀባኸው ያንተ ነው በጉ። ከበጎች መካከል እንደ በግ ለምድ የለበሰ ተኩላ አለ? በጎችን አስተውለህ እያየህ ነው? ነጣቂ ተኩላ በመካከላቸው አለ? በልጅህ ውስጥ በግነት አለ ወይስ ተኩላነት ነው ያለው? ነጣቂ ተኩላ ወስዶታል በግህን? የበግህን መልክ ታውቀዋለህ? የልጅህን መልክ ታውቀዋለህ? ገንዘብም አንዳንድ ጊዜ እንደ በግ ይታያል። ሰርተህ ለፍተህ ያመጣኸው አንተ የነዳኸው ይሄ ናግባ ብለህ አካውንት ውስጥ ያስገባኸው የነዳኸው ገንዘብህ መልኩ ምን ይመስላል? በቅሚያ የመጣ ነው? ድሃ በመበደል ፍርድ በማጓደል በአቋራጭ በመክበር ድሆችን በማሳዘን የመጣ ነው? ኃጢአት ዝሙት በመስራት የመጣ ገንዘብ ነው? የበጎችህን መልክ አስተውለህ እወቅ ነው የሚለው። ካወቀው በኋላስ በከብቶችህ ላይ ልብህን አኑር። ከብት የተባለው ምን ማለት ነው? አጠቃላይ በጉም ፍየሉም ላሙም በሬውም ምኑም ከብት ይባላል። ወይም ደግሞ የቤት እንስሳት የሚባሉት በአጠቃላይ ከብት ነው የሚባሉት አይደል? በተለይ ደግሞ በግና ማነው በሬና ላም በተለይ ማለት ነው። ልብህን በእነሱ ላይ አኑር አለ። ላም ከሆነች ወተት ስለምትሰጥ ነው። በሬ ከሆነ አርሶ ስለሚያበላ ነው። በሰውኛው ስታዩት በእነሱ ላይ ልብህን አኑር ማለት ጠብቃቸው። መኪናዎችህ ናቸው፣ ሀብት ንብረት ፋብሪካዎችህ ናቸው ማለት ነው። ግን ከብት የተባለው በአንተ ውስጥ ደግሞ አለ። አንተ ውስጥ ደግሞ አለ ያ እንስሳዊ ባህሪህን ዝም ብሎ ስራ ስትለው የሚሰራ ዝሙትንም ሊሆን ይችላል። ወተት ስጠኝ ስትላት ስጪኝ ስትላት ላም እንደምትሰጥ ሁሉ በሬንም እረስ ስትለው እንደሚያርስ ሁሉ ፊጋ ሆኖ ደግሞ ሊወጋህ ይችላል፣ ሊደነብርም ይችላል። ስጋህ እንደዛ ሊሆንብህ ይችላልና በከብቶችህ ላይ ልብህን አኑር ሲል ስጋህን ጠብቀው፣ ፍራው ማለት ነው። አትመነው። በአንተ ውስጥ ያለውን ነገር ተጠባበቀው። በዙሪያ ያሉትን ሰዎችም አጠቃላይ የኔ የምትላቸውን ነገሮች በሙሉ ጠብቅ። ሰራተኞችህን ጠብቅ። እንደ በሬ የምታየው እንደ ላም የምታያት እናት ሚስት ካለች ጠብቃቸው። አስተውል፣ ንቃ ማለት ነው። እና እግዚአብሔር አምላክ እንግዲህ እንድንነቃ ቃሉን ይንገረን። ይጨርሻለሁ። ስለነበረ ሰዓቱ ላይ አምላካችን ስም የተመሰገነ ይሁን። በአንድም በሌላ መንገድ እግዚአብሔር አስተምሮናል። የሰው ልጅ ማስተዋል ከቻለ እስቲ ሁላችሁም ንቁ ብላችሁ ጻፉ። 586 ሰው ይታየኛል። 719 ሰው ላይክ አድርጎ ነበረ። ወደ 200 ምናምን ሰው ነገ አዳምጠዋለሁ ብሎ ስብከቱን አቋርጦ ወጥቷል። እግዚአብሔር ይመስገን። ነገ ያዳምጡታል ብዬ አስባለሁ። እና እስቲ 500 ሰው ንቁ ብሎ ይጻፍ። ንቁ፣ ሁላችንም እንንቃቅ። እግዚአብሔር ስሙ የተመሰገነ ይሁን። አሜን። ነገ እንገናኛለን ጊዜ ካለኝ ማለት ነው።